ሳኒ አይኔ አይደለማ ኪራ ነው። ኪራ ደህና ነህ አይደል? ኪራ ቆይ ምን ሆነ የጠፋህብኝ? ማስመሰልሽን አቁሚ ኪራ። እኔ ባንተ ጉዳይ እንደማላስመስል ታውቃለህ። ከሄድክ ቀን አንስቶ አይምሮዬ ልክ እየሰራልኝ አልነበረ። ጽናት እባክሽ ለመረጋጋት ስሞክር መተሽ ንዴቴን አታብሹ። አልገባኝም። ቆይ ያስቀየምኩ ነገር አለ? አታፍሪም ግን? አይንሽን በጨው አጥበሽ መተሽ ምን አጠፋው ስትይ? ቆይ ከዚህ በላይ ምን ልታረጊኝ ፈለግሽ? አረ ወገን ተረጋጉ። ቀስ ብላችሁ አውሩ። ይኸውልሽ ከዚህ በኋላ እኔ ከጽናት ጋር የማወራው አንዳችም ነገር የለም። ስለዚህ ወይ ሂጂ በያት ወይ ደግሞ ነው ሄድላታለሁ። ኪራ አረ ተው። ግድ የለም ሰኒ፣ እሱ እዚህ ቆይ እኔ ሄድለታለሁ። ቆይ አሁን እንደዚህ የምትባባሉት በአንድ ጣሪያ ስራ እንዴ የምትኖሩት? በቃ ቀለል አድርጉት ሁለታችሁም፣ አታካብዱ። በቃ እኔ ልሂድ። አረ ተይው እኔ ሄድልሻለሁ። ቆይ ኪራ ሰኒ ግን ቆይ እንደዚህ ስጨነቅ እያየሽኝ እንዴት አስቻለሽ? ምኑን ያስቻለኝ? ኪራ የት እንዳለ እያወቅሽ ዝም ማለቱን እንዴት ቻልሽበት? አረ እኔ እህቴን አንቺ ከመምጣትሽ ከሰዓታት በፊት ነው እሱ ራሱ የመጣው። እንዴት? አላቅም። እኔ ራሱ ሳይው ክው ብዬ ነው የቀረውት። ቢያንስ እንኳን ለናሁም ልንገረው ስለው ከነገርሽ ሄዳለሁ ሲለኝ ነው እኮ የተውኩት። ኪራዬ በጣም ጠልቶኛል። አልዋሽሽም፣ ተስፋ ቆርጦብሻል። አይልፋ እምፈልገው እሱን አልነበረ፣ ተሳክቶልኛል። በቃ ውሳኔሽ እንደተሳሳተ ባውቅም ያው አልሰማ ስላልሽኝ ያለ አማራጭ ከጎንሽ ቆማለሁ። አይ አሁንማ ስህተቴ ቢገባኝም ረፍዷል። ከመቅረት ማርፈድ ይሻላል። አረ በቃ ልሂድና ቢያንስ ከመጣ ምግብ ልሰራራለት። በቃ እኔም ትንሽ ቆይቼ መውጣት አይቀርም፣ በዛው ጎራላለሁ። በቃ ኪራ በጣም ልቡ ተሰብሯል። ወደ ቤትም ከመመለሱ በፊት ወደ ጽናት ጓደኛ ማለትም ወደ ሰኒ ቤት ነበር የሄደው። ሰኒ የተሻለ ከሌሎቹ ትረዳኛለች በማለትም ችግሩን ለሷ ለማጫወት ወደ እሷ ቤት አምርቶ ነበረ። እሷም በጣም ደስ ብሏት ደንግጣም ነበር የተቀበለችው። ታዲያ ኪራ ለምንድን ነው የጠፋኸው ብላ ብትጠይቅም ለራሴ የጥሞና ጊዜ መውሰድ ስላለብኝ ነው፣ ዝም ብዬ ነው፣ በሰላም ነው በማለትም ይመልሳል። ታዲያ ጽናት ሄኖክና ሀሴት ሲያወሩ ተደብቃ ስታዳምጥ ነበረ። ሄኖክና ሀሴት ምንድን ነው የሚያገናኛቸው፣ በምንድን ነው ሲያወሩ የነበረው የሚለውን ዛሬ በሰፊ የምነግራችሁ ይሆናል። ሰላም የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት የእግዚአብሔር ሰላምታ ይብዛላችሁ እያልኩኝ እነሆ ዛሬም በድጋሚ ተመልሼ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃለሁ። እንዲሁም ላይክና ሼር በማድረግ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። ታዲያ ጽናትና ኪራ አሁን ላይ ፍቅራቸው አደጋ ላይ ይገኛል። ምክንያቱም ኪራ እጅግ በጣም ታግሷታል። ነገር ግን ጽናት ከጀመረችው መንገድ መቆም አልቻለችም። አሁን ላይ ከቤት ወጥቶ ሄዷል። ከቤት የወጣበት ምክንያትም ጽናትና ሄኖክ እንግዲህ አንድ ላይ በመተኛት ያያቸዋል። ይህን ያደረጉትም ጽናት በማታውቀው መንገድ የሚጠጣው ውሃ ላይ መድኃኒት ተደርጎባት ነበረ። ይህን ያደረገችው ሀሴት ነች። ይህን ልታደርግ የቻለችው ደግሞ በሄኖክ ምክንያት ነው። ሄኖክ የሀሴትን መረጃ ይዞ ስለነበረ ይሱን እንዲደብቅላት ስትል ይህን ነገር ለማድረግ ተገዳለች። ቢሆንም ግን ጽናት ምንም የምታውቀው ነገር የለም። ይህን ውሃ ጠጥታ ወደ ቤት ከገባች በኋላ በማይታወቅ ሁኔታ ነበር የወደቀችው። እንዲሁም ሄኖክ መጥቶ እሷን እያያት ባላሰበ መንገድ እሱም ወደቀ። ታዲያ ጽናት እና ሄኖክ ወድቀው እዛው በተኙበት ኪራ ከኋላ መጥቶ ይህን ነገር ተመልክቶ ነበረ። ያየውን ማመን አልቻለም። ጽናት ይህን ታደርጋለች ብሎ ባይጠብቅም ያየውን ነገር ግን ማመን አልቻለም። ቢሆንም ከአይኑ በላይ ማንንም አያምንም። ታዲያ ከቤት መውጣትን ነበረ ምርጫ ያደረገው። ከቤት ወጥቶ ሄዶ ነበረ። ከቀናት በኋላ ተመልሶ ግን ወደ ቤት አልተመለሰም። የጽናት ጓደኛ ጋር ነበር የሄደው። ታዲያ ጽናትም እዛው መታ ነበረ። ሄኖክም ይህን ነገር ሊያደርግበት የቻለው ምክንያት ለምንድን ነው ቢባል ሀሴትን ለመበቀል ይመስላል። ታዲያ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች ሁልጊዜም እንደምለው ለምትሰጡኝ ሀሳብና አስተያየት እጅግ በጣም ከልብ አመሰግናለሁ። የጽናት ጓደኛ
አሁን ላይ ኪራን አግኝተዋለች። ጽናት ወደዛው ቤት መታ ነበረ። ወደዛ ቤት ስትመጣ እንግዲህ ኪራ አለ ብላ ሳይሆን እዛ ማረፍ ስለፈለገች ጽናትና ምሩ ተወያይተውና ምሩም ወደዛ እንድትሄድ ስላደረገቻት ምሩና ናሆምም ደግሞ ተጣልቶ ስለነበረ ቀጥታ ያደረገችው ወደዛ ቤት መሄድን ነበረ። ከሄደች በኋላ ግን ያየችውን ማመን አቃታት። ኪራ ቁጭ ብሎ ነበር ያገኘችው። በጣም ደንግጣ ለምን ጠፋህብኝ አሳሰብከኝ በማለትም ትላለች። ማስመሰልሽን አቁሚ፣ ከእንግዲህ በኋላ ይበቃሻል፣ እባክሽን ልረጋጋ ስል መተሽ ሰላሜን አትንሽኝ፣ በቃ ይበቃል በማለትም ኪራ እኔ ከእንግዲህ በኋላ ከጽናት ጋር አንዳች ነገር የማወራው ነገር የለኝም፣ ወይ እሷ ትውጣ ወይ እኔ እወጣለሁ በማለትም ጮክ ብሎ ይናገራል። እሷም ችግር የለውም እኔ ሄድልሃለሁ፣ ቆይ እንደውም እኔ እወጣለሁ ሲል ኪራ ተነስቶ ወጣ። ታዲያ ይሄንን ሲያደርግ ኪራ በጣም ተናዷል። ጽናትም አላመነችም። ከዛም በቃ ኪራዬ ጠልቶኛል በማለትም ትላለች። አዎ እውነቱን ስነግርሽ አዝኖብሻል ትላለች የጽናት ጓደኛ። ኪራ ናሆምና ምሩ እንዲሁም ጽናትም ያወራሉ። ይህ ነገር ምንድነው ሲል ናሆም ጥያቄውን ቀጥሏል። ዛሬ ላይ መደበቅ ስላልፈለጉ ምሩና ጽናት እንግዲህ እውነታውን ተናገሩ። ይህ ነገር እንዴት ይሆናል ሲልም ናሆምም በጣም ተቆጥቶ ጽናትን የማቅሽ ጽናት አይደለሽም፣ በጣም ተቀይረሻል በማለትም ጮክ ብሎ ተናገረ። ይህን የማደርገው ለእናቱ ስል እንደሆነ ብታውቅ በእኔ አትፈርድም፣ ከዚህ በላይ አንተ ምንም አታደርግም በማለትም ጽናትም በውስጧ ታወራለች። ታዲያ ናሆም ለጓደኛው ሲል ዋጋ መክፈል አለበት። ይህ ነገር ለምን እንደሆነ ካልነገርሽኝ እኔም እንደ ጓደኛዬ ጥዬሽ ነው ከዚህ ቤት የምጠፋው፣ ድጋሚ አታይኝም በማለትም ጽናትን ተናገራት። ጽናት አሁን ላይ ግራ ተጋብታለች። ታዲያ ምሩ ሄኖክና ሀሴት ሲያወሩ ተደብቃ ስታዳምጥ ነበር። ነገሩን ሁሉ ሰምታዋለች። ለምን ይህን እንዳደረጉና ጽናትን መድኃኒት እንዳስጠጣቻት ሆኖም ደግሞ ፎቶ እንደያዘባትና ቪዲዮ እንደያዘባት ሁሉንም ነገር ሁለቱ ሲያወሩ ምሩ ያለውን ነገር ሁሉ ሰምታለች። ታዲያ ምሩ ከቤት ወጥታ ወዴት ሄደች ሲል ናሆምም እንግዲህ ምሩን አስቀይሜያታለሁ፣ በጭራሽ እሷ እንድትቀየመኝ አልፈልግም፣ ስልክ ልደውል በማለትም ቢደውልም እሷ ግን ስልኩን አታነሳም ነበረ። ታዲያ ስልኩን ያላነሳችው ተቀይማኝ ነው በማለት አምኖ ነበረ። ነገር ግን እንደዛ አይደለም። ሀሴት አሁን ላይ ምሩን አግታታለች። ምሩ የታገተችበት ምክንያት ሚስጥሩን ስለሰማች ነው። ታዲያ ሚስጥሩ እንዳይወጣ ወደ አባቴ ሄጄ ነገሮቹን እስከማስተካከል ለ3 ቀን ያክል እዚህ ትቆያለሽ በማለትም እንግዲህ ምሩ ላይ ፈርዳባታለች። ሀሴት ተርበትብታለች። ኪራን ስታየው እንዴት መጣህ ለምን በማለትም በጥያቄ አፋጠጠችው። ምን ሆነሽ ነው ሰላም ነሽ በማለትም ቢጠይቃትም አይ ሰላም ነኝ፣ እስቲ ለማንኛውም ውሃ ጠጪ ይላታል። ምሳ ላምጣልህ በማለትም ጠይቃለች። አይ እኔ አልፈልግም፣ በቅርብ ጊዜ በልቻለሁ፣ ባይሆን ናሆም ሲመጣ ከሱ ጋር አንድ ላይ እንበላለን፣ ደውሎልኛል ትላለች። ጽናት ግን እቤት የለችም ትላለች። አዎ ደውዬላታለሁ ትመጣለች በማለትም ኪራ ይመልስላታል። ታዲያ አሁን ላይ ይሄን እያደረገች ያለችው ሀሴት የራሷ ገበና እንዳይወጣባት ነው። ምሩ ደግሞ በማታውቀው ነገር ጉዳዩን ብታዳምጥም አሁን ላይ በሀሴት እጅ ወድቃለች። ሀሴት መጨረሻዋ ምን ይሆናል፣ ምሩንስ ምን ልታደርጋት ትችላለች የሚለውን እንግዲህ በቀጣይ ክፍል ይዤላቸው የሚመጣ ይሆናል። ሄኖክስ እዚህ ቤት አላማው ምንድን ነው? ምን ለማድረግ አስቦ ነው? ለምንድን ነው እንደዚህ እሷን የሚያስፈራራት? ጽናትንስ እውነት ሊያገኛት ይመስለዋል የሚለውን በሚቀጥለው ክፍል ይዤላችሁ መመጣ ይሆናል። ታዲያ የታገተችውም እዛው የኪራ ቤት ውስጥ ነው። ምሩ አሁን ላይ ምሳ ትበያለሽ ካፍሽ ልፍታሽ ስትላትም አዎ ትላለች። ምንም ነገር አታደርጊም አይደል ብትባልም አዎ ብላ ቃል ገብታለች። ነገር ግን ካፏ ላይ ስታስፈታላት ጮሃ ድረሱልኝ እርዱኝ በማለትም ጮሃ ነበረ። መልሳ አፏን
በፕላስተር ታስይዛለች። ታዲያ ምን ለማድረግ ሞክረሻል? ለምንድን ነው እንደዚህ ያደረግሽው? በማለትም ትጮህባታለች። ይሄን የሰማችው ጽናት መታ በር አንኳኩታ ነበረ። ነገር ግን በሩ አልተከፈተላትም። ምን ሆነሽ ነው? ለምንድን ነው የምትጮሂው? ብትላትም አይጥ አስፈራርዶኝ ነው፣ አይጥ አይቼ ነው። እሺ በሩን ክፈቺ። አይ በሩን አልከፍትም፣ ምክንያቱም ከሻወር ወጥቼ ልብስ እየለበስኩ ነው። አሁን አይደል እንዴ ምሳ ይዘሽ የገባሽው? ብትልም አዎ ታጥቤ ከዛ በኋላ በላለው ብዬ ስላሰብኩ ነው በማለትም ነገሩን ሸፋፍናዋለች። ታዲያ የዚህ ድራማ መጨረሻ እንዲሁም ደግሞ የምሩ መጨረሻ ምን ሊሆን ይችላል? ሄኖክና ሀሴት አሁንም በድጋሜ ተገናኝተው ሄኖክ እንግዲህ እሷን እያስፈራራት እሷም ደግሞ ያሰብኩትን ነገር ከማድረግ ወደ ኋላ እንደማልል ታቀኛለህ በማለትም ትመልሳለች። ታዲያ አሁን ላይ ሀሴት ሚስጥርስ ይወጣል? ቪዲዮ ይወጣል ወይስ ተደብቆላት ይቀራል? የተባለችውን ነገር ታደርጋለች ወይስ ምን ታደርገዋለች የሚለውን ነገር ቀጣዩን ክፍል ይዤላቸው መመጣ ይሆናል። እስከዛውም ድረስ ቻናሉን ሰብስክራይብ በማድረግ ቪዲዮን እስከ መጨረሻ በማየት ከወደዳችሁት ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። የተወደዳችሁና የተከበራችሁ ውዴ ቻናሌ ቤተሰቦች ለምታበረታቱኝ አሁንም በድጋሚ እጅግ በጣም ከልብ አመሰግናለሁ። ቀጣዩን ክፍል ይዤላችሁ እስከምመጣ በያላችሁበት ሰላም ፍቅርና ደስታ አይለያችሁ እያልኩኝ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ።